አሁን ይሄንን እጣራትና በእጇ እንድታወጣ መዳም ቤት ሁለት ሆናችሁ ምሰሩ እህቶቼ እባካችሁ በጭራሽ ይሄንን ነገር እንዳታደርጉ። ሚጎዷችሁ መዳሞች አይደሉም። እንጀራ ገመዳችሁ ላይ አፈር የሚጨምሩት ሀበሾቹ ከናንተ ጋር የሚሰሩ ሀበሾች ናቸው። ስለዚህ ጥንቁቅ መሆን አለባችሁ። ከጀርባ የሚወጋችሁ አጠገባችሁ ያለ ሰው ነው። ገባችሁ? ከሩቅ መጥቶ ወይም ደግሞ መዳም ከፎቅ ወርዳ አይደለም አፈር ለምትጨምርብሽ ርስቅሽ ላይ። ስለዚህ ሁላችሁም አትዘናጉ፣ ተጠንቀቁ። ቀንጨባ አድርጌ አንድ ቪዲዮ አስደምጫችሁ ነበረ። እሱን ከመጀመሪያ እስከ መጨረሻ ነግራችኋለሁኝ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ እንዳትረሱ። ነባር ቤተሰቦቼ በፍቅር ወዳችኋለሁ፣ አከብራችኋለሁ። ክበሩልኝ፣ ፈጣሪ አክብርልኝ፣ ክብር ይስጥልኝ። አብራችሁን ቆዩ ማለት ነው። ጉዳዩ እንደዚህ ነው። ምን እንደተፈጠረ ሰብሊን ታቋታላችሁ ቲክቶክ ላይ ብዙዎቻችሁ። እሷ ቤት በጣም ብዙ ሰራተኛ ይመጣል በየጊዜው። ወላሂ አመት ሳይሞላ ወደ 4-5 ሰራተኛ መጥቷል። ሁሌም በቪዲዮ ስለምትቀርጻቸው ቪዲዮ የምትቀርጻቸው ደግሞ ስህተታቸውን እያየች ብቻ ነው ቪዲዮአቸው የምታመጣ ሁሌ ማለት ነው። ኡጋንዳዋን ብዙ ምግብ ትበላለች፣ ኢትዮጵያውያን ሰነፍናት ችላተኛ ናት እያለች ቲክታክ ላይ አምጥታት ፖስታቸዋለች ማለት ነው። አሁን እኔ ለሰብሊ ምግብ ነው መስራው እናቃለን። ብዙ ጊዜ እሷም ስትበላ እናቃለን ማለት ነው። አያችሁ እሷ ሚዲያ ላይ ያመጣች የምትበላው የራሷ ምግብ አይደለም። ኦኬ የመዳብን ምግብ ነው አምጥታ የምትበላው። ትብላ ችግር የለውም። እኔ አልቋየምም። ሰርቶ ራሱ የሚጠብቅ ሰው አልቋየምም፣ ደስ ይለኛል ማለት ነው። ጉዳዩ እንደዚህ ነው። 7 አመት ሳውዲ አረቢያ የሰራች እህታችን ሰብሊ ቤት ዱባይ ትመጣለች። ከዛ ሰብሊ ያለችበት ቤት ትገባለች። ከዛ እቺ ልጅ ሽንት ቤቱ መቀመጫው ኩርሲው ላይ አረቦቹ የቆረጹትን የራሳቸው ጸጉር ስታጸዳ ጸጉሩን እንትን ውስጥ ታረጋዋለች። ፍላሽ ለማድረግ ሽንት ቤት ውስጥ ተከተዋለች ማለት ነው። እኔም ብዙ ጊዜ ከታለው ባይዘያችን ላይ ሁሌ ሳይሆን አንዳንዴ ሀት ቲሹ ምናምን ካገኘው አንዳንድ ቲሹ ሽንት ቤት ውስጥ ጨምሬ ፍላሽ አደርጋለሁ። ሶ ኖርማል ነው ማለት ነው። ከዛ ምን ታረጋለች? አሁን እቺ ሰብሊ ምሰራው ምግብ ነው። አስባችሁታል? ለማቃጠር ያላት ጉጉት። ከዛ ምታጸዳውን ሽንት ቤት ሄዳ እንዳጋጣሚ ጸጉሩን ያችኛዋ ፍላሽ አላደረገችም፣ ረስተዋለች፣ ታይዋለች ማለት ነው። ወይዘሪት ሰብሊ ደግሞ ቀርጻ እቺ አላጋጭ እንዴት 7 አመት የሰራ ሰው እንዴት ጸጉር ፍላሽ ውስጥ ይጨምራል፣ ውሃ ውስጥ ይጨምራል፣ እንዴት ቆሻሻ ይጥልም ብላ ቲክቶክ ላይ አምጥታ ፖስታዋለች ማለት ነው። አንዳንድ ሰው ግን ችላተኛ ነው። ቢሰበር ምን ቢል ምንም አይሰማቸውም። አንቺ ያሽቃበጥሽ ወስፌ ማለት ነው። ምን አሽቃበጥሽ? መዳም ቤት ምን አሽቃበጥሽ? ለምን ታሽቃብጫለሽ? ለምን ቪዲዮ ትቀርጽያለሽ? አሁን ሰብሊ አሰመን ብለ እውነቴን ነው የምላችሁ። ይሄ ጸጉር ቪዲዮ ቀርጿለች አይደል? አንድ ቀን አበሻዋን የተጣሉ ቀን ወስዳ ለመዳሟ እንደምታሳይ በእርግጠኝነት ነው የምነግራችሁ ማለት ነው። እናንተ ጽዳት የምትሰሩ ሴቶች፣ ሁለት ሆናችሁ የምትሰሩ ሴቶች ምግብ የሚሰሩትን ሴቶች በጣም ተጠንቀቋቸው። ወላሂ እናንተን በምግብ ለመበደል ምግብ ባለመስጠት ምናምን ያሰቃዩአችኋል። ራሳችሁን ክብር አድርጉ። ስራችሁን በአግባቡ ጥርት አድርጋችሁ ስሩ። ጸጉርም ሽንት ቤት ውስጥ ምናምን አትጨምሩ፣ ጥሩ አይደለም። ቆሻሻ ውስጥ ጨምሩ ከቻላችሁ። ኪስ ለምሳሌ ሽንት ቤት ለማጠብ ስትሄዱ ኪስና ሰጥል ነገር ዲቶላችሁን ምናምናችሁን ሽንት ቤት የሚጸዳበት ነገሮችን በአንድ ክዳን ባልዲ ውስጥ አድርጋችሁ ፎጣችሁን ምናምናችሁን ኪሳችሁን ይዛችሁ ሄዳችሁ ቆሻሻ ሽንት ቤት ውስጥ አትጨምሩ። በጣም ተጠንቀቋችሁ፣ ስህተት እንዳሰሩ። ስለ ሰዎቹ መጥፎ ነገር ምናምን እንዳታወሩ። እንዋደዳለን ምናምን ወላሂ በአሁኑ ሰዓት ጭራሽ አታውሩ። ለምን ቪዲዮ ይቀርጻሉ። እናንተ ያወራችሁትን ነገር ሪከርድ አድርገው አንድ የተጣላችሁ ቀን ሪከርዱን ለመዳም ያሰማታል ማለት ነው። አሁን እቺ ሰብሊ ምን ለማድረግ ነው እቅዷ? በጣም ነው የተናገረችው። ቤቱ የመዳም ሳይሆን የራሷ ነው የሚመስለው የተናገረችው ነገር ማለት ነው። ሀቂቃ ነው የምላችሁ። አታሽቃብጡ። ሌላ ደግሞ ጽዳት የምትሰሩ እህቶቼ ወላሂ አትፍሯቸው። እነዚህ ምግብ የሚሰሩት ማለት ነው። እኔ አሁን እዚህ ጋር እኔ ምግብ ሰሪ ነኝ ወላሂ እውነቴን ነው። ግን ጽዳት የሚሰሩ ልጆች በጣም ነው የሚራቡት። ውጪ ላይ የምግብ ሽታ ምናምን እኔ አሁን አይርበኝም። ኩሽና ቁጭ ብዬ ምግብ እየሰራው ከሆነ አይርበኝም በጭራሽ ማለት ነው። ግን ውጭም ሰርቻ አውቃለሁ። ከኩሽና ውጭ በጣም ነው የሚርበው ወላሂ። አንዳንዴ ስራ እንኳን የሆነች እኔ ጽዳት ሰራ ነበር። እሷ ምግብ ምሰራ ልጅ ነበረችና እኔ በጣም ነበር የሚርበኝ ጽዳት ስለማጸዳ ማለት ነው። እና ስበላ አትወድም ነበር ስበላ። እኔ ደግሞ ማለት ነው ወላሂ እልህ ይዘኝ ነበር። ባይርበኝ ራሱ ሄጄ መብቴ ስለሆነ ቁርሴንም በስርዓት ሳላባክን እቃው ምናምንም እንደው የተረፈም ካለ እንደምንም አበቃቅቼ ሌላ ነገር ላለመስራት ቁርሴን እበላለሁ። ወላሂ እውነቴን ነው የምላችሁ። ይብሉ ይሄ ገብጋባ አትሁኑ።
እንዴ ስራ ለምሳሌ ብዙ ጊዜ ስራ ተጋገዙ፣ ትርፍ ሰዓት ካላችሁ ተጋገዙ። እንደ እህት ለመሆን እንደ ቤተሰብ ለመሆን ሞክሩ። ግን እንደዛ ለመሆን ካልቻላችሁ ደግሞ ሰውን አትበድሉ። ምግብ የምትሰሩ እኔ በጣም የምፈራው ነገር ምንድነው? በምግብ ሰውን አልበድልም። የመዳም ቤት ነው፣ እኔም ሰራተኛ ነኝ። ጽዳት የምታጸዳውም ሰራተኛ ናት። ትብላ ትጠጣ። ያኔ አሁን አንዳንዴ መዳሞች እኮ ይጠይቃሉ፣ ይሄ የት ሄደ ምን ነው? አንቺ ለምሳሌ ቁርስ ትሰሪያለሽ አይደለ? ምግብ የምትሰሪው ቁርስ ከሰራሽ ከሷም ጭምር ሰርተሽ ለሷ ትንሽዬ ብትሰጫት ምንም አይጎልም። ለራስሽም ትንሽዬ ወስደሽ ብትበይ ምንም አይጎልም። አብዛኛ ጊዜ የሚጣሉት በዚህ ነው። እንዴ ተስማምታችሁ መብላት ካልቻላችሁ ለምንድነው ከመዳም ጋር ለመቀጣጠር ከማዳም ጋር ለማቀሳሰር? ስራችሁን ስሩ። ምግብ የምትሰሩ እህቶቼ ደሞዛችሁ አሪፍ ነው። ከጽዳቶች የበለጠ ነው ደሞዛችሁ እያያችሁ ስራም ቢበዛባችሁ ኩሽና ውስጥ ስሩ። እነሱ ጽዳት የሚሰሩት ግዴታቸው አይደለም። ለምሳሌ እንግዳ ካለ ምናምን ተባበሩ እርስ በርሳችሁ። ግን ግዴታ ለምን ከኔ ጋር ኩሽና መጣ አልቆመችም፣ ከኔ ጋር ለምን እቃ አላጠበችልኝም ብላችሁ በምግብ ለመቅጣት እሷን ለማሸማቀቅ እሷን ለማስጠመድ የሷ እንጀራ ገመድ ለመበጠስ የሷ ርስቅ ላይ አፈር ለመጨመር እንትን አትበሉ። ነገ እናንተ ምን እንደሚገጥማችሁ አታውቁም። ሐቂቀተን ነው የምላችሁ። ወላሂ ቡዳ ፈልፈል አትሁኑ፣ ረሃ ሁኑ። እናንተ እዚህ ጋር ጥሩ ነገር ስትሰሩ እኔ መዳምንም ጉዷት ምናምን እያልኩኝ አይደለም፣ ግን ሐቅ ያለ አሁን ለምሳሌ ማንሽም ብትሆኚ መዳም ቤት ቁርስ፣ ምሳ፣ እራት ሐቅ ነው፣ ኢስራፍ አይደለም። እኔ እንኳን ከዛ በላይ በላለው እየሄድኩ ልበላ ሁላ እችላለሁ፣ ፍሩት ምናምን ካገኘሁ ማለት ነው። እና ለማቀሳሰር ምናምን የምትሞክሩ ወዶቼ ይቅርባችሁ፣ ወላሂ ይቅርባችሁ። ነገ ይጸጽታችኋል። ዛሬ ላይ አንቺ በዚች ምስኪን ሰራተኛ ላይ ምግብ እየከለከልሽ እሷን ለማቀሳሰር የእሷን እንጀራ ላይ አፈር ለመግተት በመተራራጪው ነገ አንቺ የዘራሽው ነው የምታጭጂው። ነገ ልጅ ትወልጃለሽ። ልጅሽ እንደዛም ያደርጋት፣ እህትሽን እንደዛም የምታደርጋት ሌላ ሰው ይገጥማታል። ወንድምሽ እንደዛም ያደርገው የወንድ ጓደኛ ይገጥመዋል። ወላሂ እኛ በቀላል የምናየው ነገር ቤተሰቦቻችንም እኛንም ዋጋ ያስከፍላል ማለት ነው። እና መጥፎ ነገር አታስቡ እርስ በርሳችሁ ማለት ነው። ሐቂቀታን አንቺም ብትሆኚ ሰብሊ ብዙ ጊዜ አይሻለሁ፣ ብዙ ጊዜ ሰራተኛ ይመጣል። ግን አንቺ ብዙ ጊዜ አቃቂ እያወጣሽ ነው ሰራተኛ ላይ እንትንም ስታረጊ ማይሽ ማለት ነው። ላንቺም አይጠቅምሽም። አንቺም ስራሽን ላይ አተኩሪ፣ የራስሽ ስራ ላይ አተኩሪ። እነሱ በእርግጠኝነት ስላላገዙሽ ነው በዚህ ደረጃ እነሱ የምትጣምጃቸው ማለት ነው እንጂ ሌላ ነገር ተፈጥሮ ሌላ ነገርሽ ምግብሽ በልተውብሽ ደሞዝሽ ነክተውብሽ አይመስለኝምና እናንተም ደግሞ ተጠንቀቁ፣ ስራችሁን አክብሩ፣ ስራችሁን ውደዱ። በቀጣይ ባሪፍ ቪዲዮ እንገናኛለን።